በመጾማችን ከ30 በላይ ጥቅሞች እንደምናገኝ ስንቶቻችን ነን የምናውቀው? እኔ ለዛሬ 20 ጥቅሞችን ነግራችኋለሁ እና በጣም የምትስማሙበትን ቁጥር በኮመንት ጻፉልኝ። ግን ደግሞ በኢስላም ስስታም መሆን የተጠላ ባህሪ ነው። ማለቴ እየቻለ ይህን መልእክት ደርሶት ያላስተላለፈ ወይም ደግሞ ብዙ እይታ ኖሮት ሰው እንዲጠቀምበት ባለማድረጉ ምናልባት ስስታም ሊያስብለው ይችላል። ወደ መልእክቴ ስመለስ ጾም የተለያዩ ዱንያዊና አኺራዊ ጥቅሞች አሉት። ከነዚህም ውስጥ አንደኛ አላህን ለመፍራት ሰበብ ነው። ሁለተኛ ወደ አላህ የሚያቃርብ የአምልኮ ተግባር ነው። ሶስተኛ ሀብታም ሰው አላህ የዋለለትን ጸጋ ያስተውላል። ድሆች ሙሉ ሕይወታቸውን የሚያሳልፉትን የረሃብ ዓለም እርሱ ለአንድ ወር በተጨባጭ ይቀምሰዋል። የረሃብን ነገር ስለሚያውቀው ለእነርሱም እንዲያዝንና እንዲራራ ይገፋፋዋል። አላህ ከዚህ የረሃብ ዓለም ስላወጣው አላህ በእርሱ ላይ የዋለለትን ጸጋ ያስተውላል። አራተኛ ለሰውነት ጤንነት ይጠቅማል። አምስተኛ በደማችን የሸይጣንን መፍሰሻ ያጠባል። ስድስተኛ ጾም ጋሻ ነው፣ ከተለያዩ እኩይ ነገሮች መከላከያ ይሆናል። ሰባተኛ ጾም ትዕግስትን ያለማምዳል። ስምንተኛ ጾም ከነፍስያና ከሸይጣን ተንኮል ያግዳል። ዘጠነኛ ጾም የሙስሊሞች አንድነት ይንጸባረቅበታል። መላው ዓለም በአንድ ቀን ጀምሮ በአንድ ቀን የኢድ በዓልን ሲያከብር አንድነትን ያሳያል። አስረኛ ጾመኛን በዱንያም ኸይር ነገርን አላህ ይወፍቀዋል። 11ኛ የጾመኛ ትንፋሽ አላህ ዘንድ ከሚስክ በላይ ያውዳል። 12ኛ ለጾመኛ ሁለት ደስታዎች አሉት፣ ሲያፈጥርና አላህን ሲገናኝ። 13ኛ የጾመኛ ዱዓ ተቀባይነት አለው። 14ኛ ጾም ለባለቤቱ አማላጅ ይሆናል። ቀብር ውስጥም በቀኝ በኩል ይመጣና ለባለቤቱ ይከራከራል። 15ኛ የረመዳን ጾም በዓመቱ መካከል ያለውን ወንጀል ያስምራል። 16ኛ ጾም ጀነት ለመግባት ሰበብ ነው። ራሱን የቻለ ረያን የተሰኘ የጀነት በርም አለ። 17ኛ አላህ በወርሃ ረመዳን በእያንዳንዱ ሌሊት ከእሳት የሚያወጣቸው ባሮች አሉት። 18ኛ ጾም ጥሩ ስነ ምግባርን ያለማምዳል። 19ኛ ጾም ስራን ለአላህ መስራት ኢኽላስ የሚባለውን ጉዳይ በግልጽ ያሳያል። አንድ ሰው ጿሚ ነኝ ብሎ ሲያበቃ ተደብቆ ቢበላ ወይም ቢጠጣ ከአላህ ውጪ ማንም አያየውም፣ ግን ይህን ስሜቱን ተቆጣጥሮ በኢኽላስ ይጾማል። 20ኛ ጾመኛ ሰው በቀኑ ክፍለ ጊዜ የሚከለከለው ሐላል ከሆኑ ምግቦችና መጠጦች ከሆነ ሐራም የሆነን ነገር ለመራቅ አይከብደውም። ሌሎችም ያልተጠቀሱ ብዙ ጥቅሞች አሉ። በትዕግስት ሙሉን ያደመጠ አላህ የሙሉ ዕድሜውን ትዕግስት ጀባ ይበለው። አላሁመ አሚን።